ሻሎም ተወዳጆች ጸጋና ሰላም የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን። ወንድማችሁ ፕሮፌት ጆሲ ነኝ። እንግዲህ የአምልኮ ስፍራችን 80% ኦሬዲ ተጠናቋል። 20% ነው የቀረን ብዬ ቪዲዮ ሰርቼላችሁ ነበረ። እንደምትመለከቱት እጅግ በጣም በሚገርም ሁኔታ አምሮ ተውቦ እንዲጽድት ብሎ ተሰርቷል። እግዚአብሔርን አመስግኑ። እንግዲህ ይሄ ስፍራ በጣም አስቀያሚ ውሃ የሞላበት ብዙ ቆሻሻ የነበረበት ነበረ። ሰራተኞች ዛሬ ቀኑን ሙሉ ይሄን ሲሰሩ ነው የቆዩት። እኔም አብሬያቸው ነበርኩ ከነሱ ጋር። በእንደዚህ አይነት ሁኔታ አምሮ ተውቦ ተሰርቶ እንግዲህ ከዚህ በኋላ የኛን እንቅስቃሴ ነው የሚጠይቀው ማለት ነው። እግዚአብሔር በነገር ሁሉ ረድቶናል። እግዚአብሔር ሞገስ ሆኖናል። የቀረን በጣም ጥቂት ነገር ነው። የዚህ ህንጻ ባለቤት አቶ አደም እጅግ በጣም መልካም እግዚአብሔርን የሚወዱ ሙስሊም ወንድሞቻችን መካከል የሚገኙ ታላቅ ሰው ናቸው። እሳቸውን በዚህ አጋጣሚ ማመስገን እወዳለሁ። በጣም ብዙ ሰዎች እየተጋፉ በጣም ብዙ ሰዎች ይህንን ስፍራ ለመከራየትና ሌላ ቢዝነስ ሊሰሩበት ጉትጎታ አድርገውባቸው ነበር። ነገር ግን እሳቸው በፍጹም ቃሌን እጠብቃለሁ ብለው እስከዚህ ቀን ድረስ እኔን ጠብቀውኛል። እንደምታውቁት 1 ወር ድፍን ሞልቶናልና ለፊት እንደምታዩቸው የቢሮ ቦታ የጸሎት ቦታ አለ። በጣም ሰፊ ነው። ተሰርቶ አልቋል። እንግዲህ ከዚህ በኋላ የሚጠብቀን የኛን ኦልሞስት የ20%ን ማሟላት የሚገባንን አሟልተን ለሳቸው የ1 አመት ከከፈልን በኋላ የ3 አመት አግሪመንት አድርገን እዚህ ስፍራ ላይ ቀለም የሚቀባውን ቀብተን የሚደፈኑ በዚህ በቀኝ በኩል ክፍተት እንትኖች አሉ። እነዚህ ክፍተቶቹ ማለት ነው እነሱ በመስታወት መሞላት አለባቸው። ይሄንን ሰርተን ጨርሰን አገልግሎት እንጀምራለን። ይሄን ቪዲዮ የምትመለከቱ ኢትዮጵያውያን፣ ኤርትራውያን ተወዳጆች ሁላችሁም ተረባርባችሁ እግዚአብሔር ከሰጣችሁ ነገር ላይ በእግዚአብሔር መንግስት ላይ አስራት በኩራትና የፍቅር ስጦታ በመስጠት አብራችሁ እንድትሰሩ በጌታ ፍቅር ጠይቃለሁ። ይሄው ውጪው ላይ ስቲል ሰራተኞች አሉ። ይሄው መኪናዬ ፊት ለፊት ቆመዋል። መንገድ ዳር ላይ ነው። እጅግ በጣም ውብና ማራኪ የሆነ ስፍራ ስለሆነ ብንንቀሳቀስ ብንሰራ ይሄ ስፍራ እግዚአብሔር የሚከብርበት ነው የሚሆነው። እድሉን አግኝቼ ዛሬ የአቶ አደምን ባለቤትም የመተዋወቅ እድል እግዚአብሔር ሰጥቶኛል። እሳቸውም ቀና ናቸው፣ መልካም ሴት ናቸው። እግዚአብሔርን ስለሳቸው እጅግ አድርጌ ባርካለሁ። አልቋል። እንግዲህ እንደዚህ ተጠርተዋል። የሚሰራውን ሰርተን ወደ አገልግሎት እንድንገባ ጥሪ አቀርባለሁ። ሻሎም